አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ጓደኞች እንዴት ናቸው? ደህና ናችሁ? ባይኔ ሰላም ነኝ። እንግዲህ ዛሬ ትንሽ በተለየ ሁኔታም ይሁን በተደጋጋሚ የሚነሳ ወሬ ይሁን አላውቅም፣ አልሞም ዛሬ እንግዲህ ያው ከችግር በኋላ ምቾት አለ ነው። እኔ ልብስ አሁን እየተኮስኩኝ ያለውን ነገር አወራችኋለሁ። فإن مع العسر يسرا فإن مع اليسر يسرا ነው እኔ ሆነው ማለት ነው። ከችግር በኋላ ምቾት አለ። አንዳንዴ ደግሞ ፈተና ሲበዙ ደግሞ ለኸይር ነው ብሎ መቀበል አስፈላጊ ነው ብዬ አምናለሁ። እና እንግዲህ የአላህ ሱብሓነሁ ወተዓላ ነፍሴንም እርዝቄንም እሱ ነው የያዘውና ግን ያው በተደጋጋሚ በነገራችን ላይ ሴትዬ እንዲህ ሰራተኛ መቀያየር በጣም ነው የምትወደው። ግን ያው እኔ ብቻ ነኝ በለምናቸው እኔ ያው ብዙ አመት ቆየሁኝ። ኮንትራታቸውንም ሳይጨርሱ የምትሰዳቸው የምትልካቸው አጋጣሚ ያው አይቻለሁኝ። በካምፓኒ ማምጣታ 2 ወር 3 ወር አሰርታ የምትመልሳቸውንም አይቻለሁኝ። እና እኔ ደግሞ ያው ወላሂ እሺ እንደዚህ አድርጊ እሺ ዛሬ ይሄ ለምን ሆነ ጥፋቴ እንኳን ባይሆንም ይቅርታ እያልኩኝ ያው እስከ ዛሬ ቆይቻለሁ። በአሁኑ እንግዲህ ሰራተኛ አምጥታለች ማለት ነው። እስከ ቀን 5 እኔን መሸኘት ትፈልጋለች። እኔ ደግሞ ገና ያላሟላኋቸው ያላስተካከልኳቸው ነገሮች አሉ። ቢያንስ የኔ ገደቤ ለመስከረም እኔም የጀመረውንም እንደምሄድ አስቤ ነበር። ከዛ በሆነ ሰዓት ላይ ደግሞ ቀይሬ ሀሳቤን ቀይሬ 2 ወር ጨምሬ ሄዳለሁ ብያት ነበረ። ከዛ እሷ ደግሞ ትናንትና ዛህራ ሰራተኛ ይመታለች እስከ ቀን 5 አላለችኝም። እኔ ደግሞ ኢትዮጵያ ከመሄድ እዚህ ዘመዶች አሉ፣ ጓደኞች አሉ፣ እነሱ ጋር ለምን አልቀላቀልም ብዬ አሰብኩኝ። እነሱ ጋር ለምን ተቀላቅዬ ነስቤን ጠብቄ ለምን አልሰራም ብዬ ነበረ። ግን ደግሞ ያው ስራ የለም። ኳታር ላይ ብዙ እህቶች በጣም እየተሰቃዩ እያለቀሱ ቢያንስ ይቺ የሐምሌን ወር እንኳን አሰርታይም ነበረ ማለት ነው። ወተኔ እዛም ድረስ አልጠብቅም ነበረ፣ ዝም ብዬ ሄድ ነበረ ማለት ነው። እና ሴትዮዋ እኔን ወደ ኢትዮጵያ አድርጋ አዲስ ሰው ፈልጋለች፣ አዲስ አካሄድ ፈልጋለች። እሷም ብላኛለች። እኔ እስከዛሬ ያኔ ሰውየው በህይወት እንደነበረ ያው እኔ ነበርኩኝ። ሰውየው ከሞተ በኋላ ግን ብዙ ነገሯቸው የአመጋገባቸው በቃ ብዙ የህይወት እንትናቸው እንትን ብሏል ማለት ነው፣ ተቀያይሯል። እና በዛውም መልኩ ሰራተኛ መቀያየር በአዲስ ስታይል መሄድ ፈልጋለች። እንግዲህ ብዙ አመትም ደግሞ እነሱ ጋር ስንቆይ መሄጃ የላቸውም ወይ የሚለው መሰላቸትም ነገር ሊመጣ ይችላል። እኔ ግን ያው እንደ ቤቴ አድርጌ ነው የምሰራው፣ እንደምችል እንደ አቅሜ። መቼም ነፍስዬን ከአቅሟ በላይ የሚያስገድዳት የለም። እና እንደ ዋይፋይ ባለፈው ዘጋች፣ እንደ በምን ዋይፋዩም ተገኝቶ ነበር። ግን በአሁኑ ያው ወላሂ የመጨረሻ ወደ ኢትዮጵያ ከሳምንት በኋላ ወደ ኢትዮጵያ እንደምሄድ ነው የተወሰነው። እኔ ደግሞ አሉ ያክስቴ ልጅም አለች። በጣም ሀዋላይም ራሱ አብሽሪ ችግር የለም ነገሮችን እናመቻቻለን ብሎኛል። የስንት አመት ኋላ የሚልክልኝ ሰውዬ ማለት ነው። እና ጥያት ልሂድ እያልኩ ነው። ይሄንን እኔ ደግሞ እሷን ምን አልኳት፣ ነሐሴ ወርን እዚሁ ከአንቺ ጋር ልቆይና ሻንጣይንም ታርጎ አድርጋለሁ። ከዛ በኋላ አንቺም ሰራተኛ ሲያው ትመጣለች።
አንቺም የራስሽን እኔም የራሴን እንትን ብያት ነበረ። ገና ሪከርድ አድርጌላት ራሱ ለዛም ጀዋብ አልሰጠችኝም። እና ምንድላችሁ ነው ውዶችዬ፣ አረቦች ሱብሃንአላህ ለምን 20 ዓመት እነሱ ጋር አትኖሩም? መጨረሻቸው ላይ ግን ሱብሃንአላህ ጥላቻቸው ነው የሚያንጸባርቀው ማለት ነው። እኔ ከአረፋ ኢድ ጀምራ ሴትዬ በቃ በጣም ነው የተቀያየረችው። ጭራሽ ስትል በቃ ምን እንጃ ምንም የማላቃት ሴት ሁላ ነው የሆነችብኝና እኔ ደግሞ ያው መታገስ ይቀድማል። ከሁሉ መታገስ ይሻላል ብዬ ስበኝ ቶብ ይበዛል ልብስ መለኮስ ቶቡ ስለሚበዛ ትላለውና ምንላችሁ ነው። ቻናሌን በቻላችሁ ታገጣሚ አይታወቅም ሆኖ ፈጠረው ስለማይታወቅ ሼር አድርጉልኝ ማለት ነው። እና እኔንም ደግሞ እስኪ ትክክለኛውን አገርሽ ይሄን ያህል ዓመት ተሰርቷል ይበቃሻል አገርሽ ግቢ ብላችሁ የምትሉኝ ኮሜንት ላይ አስቀምጡልኝ። አይሰብር አድርጊ። ኢትዮጵያ የሚያስቸኩል ነገር የለም። ማመቻቸት ከቻልሽ ትንሽ ጠብቂ የምትሉኝም ካላችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ እና አላችኋለሁ። ትናንትና ራሱ ላይ ብልገባ ነበረ። ከዛ እንደዛ ስትለኝ በቃ ረብስ በጣም በሳጨች። ጓዝ ሁላ ዝርክርክ እንዲያለ ማለት ነው። ያው ልብስ እየተኮሱን እንግዲህ ይሄ ልጆች በየቀኑ ወላሂ መቼም እኔ ራሴን ላካብድ ብዬ ምናምን አይደለም፣ ግን እዚህ ቤት ልብስ በቃ መጫወቻ ነው መጫወቻ። እነሱን የሚያሳድጋቸው አእምሯቸውንም የሚያጠነክረው ልብስ እስከሚመስላቸው ድረስ በቃ ቤትም ነጭ ቶብ ነው፣ ውጭም ላይ ቶብ ነው። ሁለቱ ሴቶች ልጆች በቃ መቀየር የሚያደርጋቸውን የሚያሳጣቸው የሚያደርጋቸውን እቤት ቁጭ ብለው ሚኪያጅ ይሰራሉ ምናምን እና ያንን ሚኪያጅ ሲሰሩ በዛ በሚኪያጅ ለሚሄደው ልብስ ከዱላብ እያወጡ ይለብሱና ከዛ አልጋቸው በማግስቱ ሲሄድ አልጋቸው መሬቱ ሁላ ልብስ ሚኪያጅ ሁሉንም ማገኘው ውጭ ቢወጡም ባይወጡም በቃ እንደዚህ ነው የሁለቱ ሴቶች ልጆች ማለት ነው። ወንዶቹ ልጆች ደግሞ ሄቶብ ነው በቃ ሄቶብ ሁሌም ነው እና ደሜን የሚመጣኝ ራሱ ጆሮዬም መግሉ ይሄ የቶብ የካህረባው ብዛት ይመስለኛል። ይሄ መተኮሻ ደግሞ ታውቁታላችሁ በጣም በልብሱ አሪፍ ይተኩሳል፣ ግን ሰውነት በጣም እንትን ይላል ማለት ነው። ይጎዳል፣ ሰውነት ይጎዳል። እንግዲህ ዛህራ ሰውነቷ ስለማያስደነግጥ ቤትም ቤተሰብም ጋር ጓደኛው ጋር ስትሪ ስራ ጉዳይ ብዬ ባወራቸው እንትን አይሉኝም ማለት ነው። እኔ ከስራው ምንም ግድ የለኝም። ያኔ እችላለሁ። ከዚህ ድሮ 2 ዓመት የሰራሁበት ቤት ራሱ በጣም አልፊ አድካሚ ነው። ግን ሁሉም ሰው አንቺ እኮ ከዚህ ከቤት አትወጪም ከዚህ ከቤት አትወጪም፣ ሳትሞች አትወጪም፣ እነዚህ ጋር ነው እንደሚሰራው ምናምን ነበር የሚሉኝ ብዙ እህቶች። ሴትዮ ያቺኛ የድሮ ሴትም ትቀያየር ነበር ሰራተኛ እና አልሐምዱሊላህ ሰው በእርግጥ የሚስቡን ነው የሚያነሳው። እና ውዶች የምንላችሁ ነው ዱዓ አድርጉልኝ በሄድኩበት ሁሉ የአላህ ጥበቃ ከኔ ጋር እንዲሆን። ውስጤ እንቅልፍ በቃ አይነሰዱኝ በቃ ዱዓ እያደረኩኝም ፈጣሪንም እየለመንኩት በሚሄድበት ቦታ ሁሉ ጥበቃ ኃይለኝ የኔ ጌታ እያልኩኝ የእሱ ጥበቃ ከኔ ጎኔ ነው። አልሐምዱሊላህ እስከዛሬም 6 ዓመት ከ9 ወሬ ነው እንግዲህ ኳታር ምድር ላይ 6 ዓመት ከ9 ወሬ ነው። 7ኛ ዓመቴን ሙልት ላለ ጨርሳት ብዬ ነበረ ማለት ነው። እቺን 4 ወር ለመስራት የፈለኩት እንግዲህ አልሆነም። ብዙ ማለት ሁሉ የኔ ራሴን እንዲህ ነው ብዬ ባላላችሁም ብዬ ስለ ስራዬ ስለኔ
ብዙ ለማውራት ሳይሆን የአረቦች ምንም እየገቡኝ አይደለም፣ በጥቅሉ ማለት ነው። በጥቅሉ ምንም እየገቡኝ። እስኪ ዱአ አድርጉልኝ፣ ወላሂ ጨንቆኛል። ግዳ ከስቴል ያው ምንም በቃ እንደ ምንም አታስቢ። ትናንትናውን እለቱን በቃ የሚያሳፍሩኝ ምናምን የመሰላት ማለት ነው። በቃም ተጨናንቃና አረ ችግር የለም ገና ነው፣ ቀን እስከ ቀን 5 ድረስ ቀን አለ አልኳት። አልሐምዱሊላህ ረቢል ዓለሚን። አላህ የተመሰገነ ነው። እሱ የተሻለውን ነገር ደግሞ ይዞልኝ ይሆናል፣ ወይ በሀገሬ ወይ በዚሁ ሀገር የተሻለውን ነገር ይዞልኝ ይሆናል። እና በጣም ከባድ ነው የሰው ሀገር ኑሮ። ወይ አይሞላ ወይ ጎድሎ እንዲያው እርዱኝ ብለን አልወጣን። አልሐምዱሊላህ መቼም ደግሞ ከኛ በታይ ስንት አሉ ጤና ነስቷቸው ኦክሲጅንን ገዝተው የሚተነፍሱም ስላሉ አልሐምዱሊላህ ረቢል ዓለሚን። በውጭ ያሉ እህቶች ራሱ ስራ ፈተው ስንት ጊዜ የተቀመጡ በሰብር ደግሞ ስራ አግኝተው እየሰሩ ያሉም አሉና አመስገን ባሪያ አላህ ያድርገን። ሁላችሁ አመሰግናለሁኝ። ከቻላችሁ ሼር አድርጉልኝ፣ ካልቻላችሁ ደግሞ ጨርሱልኝ ማለት ነው። እና ሁላችሁንም እወዳችኋለሁ። የአራህማን እዝነት ሰላም በሁላችንም በእናንተም በእኔም ላይ ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።